ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? ይህ ክብረ በዓል ጓዳሎፔ በመባል ይታወቃል። ጓዳሎፔ የሚለውን ትርጉም በመሃል ላይ ነግራችኋለሁ። ይህ ክብረ በዓል ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ታኅሳስ 12 ቀን የእመቤታችን ቀንን የሚያመለክት ሲሆን ይህም እንደ አውሮፓውያን አቆጣጠር በ1531 ለአገሬው ተወላጅ ገበሬ ሁዋን ዲዬጎ ለተሰኘው ሰው በአካል መገለጧን በማስታወስ ነበር ይህ ክብረ በዓል የሚከበረው። 1,000 member church stepping off in celebration of the Virgin Mary. በወቅቱ የነበረው ኤጲስቆጶስ ገበሬውን በትክክል ማርያምን ስለማየትህ ማስረጃ አቅርብ ብሎ በጠየቀው ጊዜ ገበሬው ለብሶት በነበረ ካባ ውስጥ እመቤታችን ቅድስት ድንግል ማርያም ያስገኘችለትን ጽጌረዳዎችን ይሄው ብሎ አቀረበ። እናም ገበሬው ይህንን ባቀረበ ጊዜ የእመቤታችን ተአምራዊ ምስል በጨርቁ ላይ ታየ። ይህም ምልክት በጨርቁ ላይ ከታየበት ወቅት ጀምሮ ቤተ መቅደስ ለመመስረትና ለሜክሲኮዎችና ለላቲን ተወላጆች ልዩ ምልክት እንዲሆን አድርጓታል። የሜክሲኮ ሕዝብም ደጋፊያችን፣ ረዳታችን የሆነችው ማርያም እያሉ በየዓመቱ ታኅሳስ 12 ቀን እንዲህ በምትመለከቱት ድምቀት ያከብሯታል። ከእመቤታችን ፍቅር የተነሳም በዚያው ሀገር ልዩ አጠራር የአሜሪካ እመቤት ተብላ ትጠራለች። በመቀጠል መገለጥና ተአምር የታየበት የመጀመሪያውን እይታ እንመልከት። ከዚያ በፊት ግን ጓዳሎፔ የሚለውን ትርጉም ልንገራችሁ። ጓዳሎፔ ማለት ትርጉሙ ከአረብኛና ከላቲን የተገኘ ሲሆን ከተለመዱት ትርጉሞች ጋር ሲዛመድ የተኩላዎች ሸለቆ ወይም የተኩላ ወንዝ ወደሚል ትርጉም የሚወስደው ሲሆን ከሂስፓኖ አረብኛ ዋዲ አሉብ የመነጨ ነው። እንዲሁም ተዛማጅ ትርጓሜ አለው። ይህም ምንድነው? እባቡን የሚቀጠቅጥ ማለት ነው። የጓዳሎፕ ድንግል ማርያምን በመጥቀስ እንደ አውሮፓውያን አቆጣጠር በ1531 በስፔን ገዳምና በታዋቂው የጓዳሉፕ የእመቤታችን የሜክሲኮ ገጽታ በኩል ይህ ስም ታዋቂ ሆነ ይላል። አሁን በመቀጠል መገለጥና ተአምር የታየበት የመጀመሪያውን እይታ እንመልከት። በዲሴምበር ወር እንደ አውሮፓውያን አቆጣጠር በ1531 ሁዋን ዲዬጎ የሚባል የሀገሬው ገበሬ ቴፒያክ ሂል በሚባል ቦታ ላይ ደማቅ ቡናማ ቀለም ያለባትን ሴት አገኘ ይላል። ሴቲቱም የራሷን ማንነት እንዲህ በማለት ገለጸችለት። እኔ የዘላለም ድንግል የሆንኩ ማርያም የእግዚአብሔር እናት ማርያም መሆኔን ልንገርህ ብላ ማርያም መሆኗን አስተዋወቀችው። እናም ለሕዝቡ ያላትን ፍቅርና ርኅራኄ ንገር ብላ አዘዘችው። በወቅቱ የነበረው ኤጲስቆጶስም በቦታው ላይ መቅደስ እንዲገነባ ንገረው አለችው። ገበሬው ለኤጲስቆጶሱ በቦታው ላይ መቅደስ እንድትገነባ ከእመቤታችን ማርያም መልእክት መጥቶልሃል ብሎ ነገረው። ኤጲስቆጶሱ መጀመሪያውንም ተጠራጣሪ ነበር። ስለሆነም ገበሬው የተመለከተውን ሁሉ ጳጳሱ ወይንም ኤጲስቆጶሱ እንዲያምነውና እውነት መሆኑን የሚያረጋግጥ ምልክት ማርያም እንድትሰጠው ጠየቀ። የተወደዳችሁ አድማጭ ተመልካቾች፣ በተፈጥሮ ሂደት እንደሚታወቀው የሜዳ አበቦች የሚያብቡት በወቅታቸው ሲሆን አንዳንዶች ደግሞ ከወቅት ውጪ ያለ ወቅታቸው ከጊዜ ውጪ ያለ ወቅታቸው የሚበቅሉ መሆኑን
አስተውሉና ተአምሩ የተደረገው የጽጌረዳ አበቦች ላይ የተደረገ መሆኑን ልብ እያለን እንከታተል። እመቤታችን ማርያም ጆዋን ዲዮጎን ማለትም ደግሞ ገበሬው የሀገሬው ተወላጅ ገበሬ የተባለው ሰው ከወቅቱ ውጪ ያሉ ጽጌረዳዎችን በበረሃማ እና በኮረብታማ ቦታ ላይ እንዲሰበስብ አዘዘችው። እሱም የተሸፈነ የቁልቋል ፋይበር ልብስ ካባውን ለብሶ የሰበሰባቸውን ጽጌረዳዎች የካባ ልብሱን ከፍቶ ካስቀመጠ በኋላ ኤጲስቆጶሱ ጋር ሄደ። ከሄደ በኋላ ለኤጲስቆጶሱ ጽጌረዳዎችን ሲያሳያቸው የጓዳሎፔ የእመቤታችን ተአምራዊ ምስል በጨርቁ ላይ ታትሞ ተመለከተ። የፍቅር እናት፣ የርኅራኄ ምልክት፣ እንደ ተወላጅ ሴት፣ እንደ ዘመድ ሴት፣ እንደ ቤተሰበኛ ሴት የተመሰለችው የጓዳሎፔ እመቤታችን ለሜክሲኮና ከዚያም በላይ ለሆኑ ሰዎች የእግዚአብሔር ፍቅር፣ ርኅራኄና ጥበቃ ምልክት ሆናለች ይላል ዘገባው። ለእመቤታችን ለድንግል ማርያም ያላቸው ፍቅር በቅኝ ግዛት ስር ለነበሩ ሕዝቦች ተስፋ ሰጥቷቸዋል። በራሳቸው የባህል አውድ የወንጌልን መልእክትም ለሕዝባቸው አቅርበዋል። በስም አጠራሩ አዶ በትሊማ የተባለው ቦታ ላይ ያለው የእመቤታችን የድንግል ማርያም ምስል የተለያዩ ባህሎችና የተለያዩ መንፈሳዊ ወጎች ያላቸውን ሰዎች አንድ አድርገው የያዘ አንድ የሚያደርግ የእግዚአብሔር እናት መለኮታዊ መገለጫ ተደርጎም ተወስዷል። ተበታትነው የነበሩ በሐሳባቸው፣ በባህላቸው፣ በእምነታቸው የተበታተኑትን አንድ አድርጎ የያዘ መንፈሳዊ መለኮት መገለጫ ተደርጎ ተወስዷል። የእመቤታችን ምስል በሀገር አሜሪካን ይልቁንም በሜክሲኮ የመለያየት ሳይሆን የአንድነትና የፍቅር ምልክት ሆና ከተወሰደች ምን ነው ታዲያ በኢትዮጵያ ሀገራችን ያውም በአስራት ሀገሯ አንድነትን ትተን ልዩነትን ፈጠርንባት? ለምን መለያየትንስ በሷ ምክንያት አደረግን? እመቤታችን እኮ አባቶቻችን እንዳስተማሩን የጥል ግድግዳ ፈርሶ የክርስቶስ ሰላም የታወጀባት ምክንያተ ድኅን የመዳናችን ምክንያት እንጂ ማንም አጋንንት ያደረበት ሁላ የተነሳ ስዕለ አድኅኖዋን የሚቀዱ አይደለም። አሁን ባለንበት እያየነው እየተመለከትነው ባለነው እየሰማነው ባለነው ሁኔታ ስንመለከት የእመቤታችን የቅድስት ድንግል ማርያምን ስዕል በመቅደድና ዝቅ ያደረጉ መስሏቸው በማዋረድ እጅግ በጣም መስመር የለቀቀ አካሄድ የሚሄዱ አንዳንድ ግለሰቦች አሉ። ምናልባት እነዛ ግለሰቦች እምነታቸውን ላይወክሉ ይችሉ ይሆናል። እምነታቸውን አይወክሉም ብለን እንዳንደመድም የእምነታቸው መሪዎች ወይም የእምነታቸው ስያሜ ያላቸው አካላት ከኛ ወገን አይደሉም ወይም አይደለችም ብለው ሲያወግዙ ደግሞ አላየንም። ስለዚህ በአንድ በኩል ከእምነታቸው ጋር የተሰጠ የቤት ስራ እንደሆነም የሚያመላክት ሆኖ የሚታይበት አጋጣሚ አለ። አይ በግላቸው ነው እንዳንል ማለት ነው። ነገር ግን በግላቸው ነው ብለን የምንደመድመው ግን በእነሱ የእምነት አስተምሮ ያሉ የበላይ አካሎቻቸው ከኛ ወገን አይደሉም፣ ፈጽሞ ይህ ስርዓት አልበኝነት ከኛ የታዘዘ አይደለም ብለው ወጥተው ግልጽ አድርገው ሲያወግዙ ስናይ ነው። ነገር ግን ይህ ሊሆን አልቻለም። አንድም በግላቸው አድርገውታል፣ አንድም የእምነታቸው ድርጅት ይደግፈዋል ማለት ነው። ሆነም ቀረም ይህ እንደምትመለከቱት ጸያፍ የሆነ አሰራር በሉቃስ ወንጌል ላይ እነሆ ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ድንግል ማርያም ዛሬ ትውልድ የሆነ ከትውልድ ተራ መዝገብ የተመዘገበ ወይም ትውልድ ነኝ ብሎ የሚያምን ብፅዕት ቅድስት ድንግል ይላታል። ትውልድ ሁሉ ብላለችና ከትውልድ አካል ውጭ ነኝ ያለ ደግሞ አውቆም ይሁን ፈልጎት ከትውልድ ውጭ ተራ የሆነ ብፅዕት ሊላት አይችልም። ምክንያቱም በመንፈስ ቅዱስ ተቀኝታ በመንፈስ ቅዱስ ተመርታ አስቀድማ ተናግራለች። እነሆ ትውልድ ሁሉ ብፅዕት ይሉኛል ስትል በመላው ዓለም ያለ ትውልድ በሙሉ ነው። ነገር ግን የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላልና
በኋላ አሁን የናቋት ሰዎች ወደ እግሯ ስር እንደሚሰግዱ በኋላ መግቢያው ቀዳዳ እንደሚጠፋቸው ነገር ግን በሰማይ ቤት ንስሐ የመግባት እድል እንደሌለ ይህን ሊያውቁት ይገባል። በዚህ ሰዓት ቢነግሯቸው አይገባቸውም። የሚታያቸው ሌላ ነው፣ የሚሰማቸው ሌላ ነው፣ የተነገራቸው ሌላ ነው፣ የሚፈልጉት ፍላጎት ሌላ ነው። ስለ ስጋ የሚያስብ የስጋ ነው፣ ስለ መንፈስ የሚያስብ ግን የመንፈስ ነው። በስጋ እይታ በስጋ ፍላጎት የሚመራ አካል የመንፈሳዊን ጉዳይና ሚስጥር ቢነግሩት ፈጽሞ ሊቀበል አይችልም። አንድም ሊመረምር አይችልም፣ አንድም የመቀበል አቅሞ የለውም፣ አንድም ፍላጎት አያሳይም። የቀደመው እባብ ዘንዶ በአሸዋ ላይ ቆመ ነው የሚለው። በአሸዋ ላይ ቆመ። ወንድ የወለደችው ሴቲቱን ሊገላት አሳደዳት፣ ልጇንም ሊገል አሳደደ ነው። በአሸዋ ላይ ቆመ ሲል አሸዋ ምድር ነው። አሸዋ ይህ ዓለም፣ አሸዋ የዚህ ዓለም ሕይወት። በአሸዋ ላይ ቆሞ ግን ከዘሯ የተረፉትን ሊያሳድድ ነው ቆመ የሚለው። እሷ ምን አለች? ትውልድ ሁሉ ብፅዕት ይሉኛል አለች። ትውልድ ዘር ነው። በአሸዋ ላይ ቆመው ዘንዶ ግን ከዘሯ የተረፉትን ሊያሳድድ ቆመ ነው የሚለው። ስለዚህ ትውልድ ሁሉ ብፅዕት ይሉኛል ሲል ትውልድ ሆኖ ብፅዕት የማይላት በአሸዋ ላይ የቆመው ዘንዶ የሚያዘው ከዘሯ የተረፉትን ሊያሳድድ ከተሰማራው አካል ጎን ናቸው ማለት ነው። እንግዲህ ሚስጥር ማለት ይሄ ነው። ይህን ሚስጥር ደግሞ እግዚአብሔር እንዲገልጽላቸው እንጸልያለን። ከዚህ የተረፈ ምንም አንልም። የእመቤታችን የድንግል ማርያም ምልጃና በረከቷ አይለየን። ወስብሐት ለእግዚአብሔር።